አባቶቻችን መጻሕፍትን ዋቢ አድርገው እንዲሁም ደግሞ የቀድሞ አባቶቻችንን ጠይቀው ለኛ ያቆዩን አንድ የእናታችን የቅድስት ድንግል ማርያም ታምር የተፈጸመበት ቦታ አለ። ይህም ስፍራ በርዕሰ ርኩሳን መርጦ ለማርያም ገዳም ውስጥ የሚገኝ ሲሆን ይህም ዲያቆን ነዋበጉ የተባለ አንድ አገልጋይ የነበረ የእናታችን የቅድስት ድንግል ማርያም አገልጋይ ወዳጇ የነበረ ጻድቅ ሰው በዚች ቦታ ላይ ዘወትር እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋራ ታስታርቀን ታማልደን ዘንድ ዘወትር በጸሎት ይማጸናት ነበረ። እናም አንድ ቀን በጸሎት ላይ ያለ እዚች አጸር ላይ ጸሎት ሲያደርስ በስጋ የተሰወረባት ቦታ እንደነበረች አባቶቻችን ያስረዱናል። የርዕሰ ርኩሳን መርጦ ለማርያም ገዳም እንግዲህ ታላላቅ ታምራት የተፈጸሙባት ታሪክ ማህደር የሆነች አባቶቻችን መጥተው ሰግደው ጸሎታቸው ተሰምቶላቸው የመባቸውን ያስገቡባት ጥንታዊትና ታሪካዊት ገዳም እንደሆነች ሁላችንም እናውቃለን። እና የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁም በርዕሰ ርኩሳን መርጦ ለማርያም ገዳም በየዓመቱ ጥር አስተሪዮን የእናታችን የቅድስት ድንግል ማርያም በዓለ ዕረፍትን በድምቀት የምታከብረው መርጦ ለማርያም ገዳም አሁንም በ2018 የእናታችን የቅድስት ድንግል ማርያም በዓል በሰፊ ድምቀት ይከበር ዘንድ ጥሪዋን ወደ እናንተ ታስተላልፋለች። ሁላችሁም የእግዚአብሔር ቤተሰቦች ከእናታችን ቅድስት ድንግል ማርያም በረከቷን ተሳተፉ ዘንድ ጥር አስተሪዮን በመርጦ ለማርያም ገዳም ለማክበር ጥር አስተሪዮ ማርያምን በመርጦ ለማርያም ገዳም ሁላችንም እንገናኝ ጥሪያችንን እናስተላልፋለን።